ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ ውድ አድማጮቻችን ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዕለተ ማክሰኞ ፕሮግራማችን በአጠቃላይ ትኩረት የምናደርገው ዝውውሮችን በተመለከተ ባለፉት 24-48 ሰዓታት የወጡ መረጃዎችን ጠቅለል አድርገን የምንመለከትበትን የዕለተ ማክሰኞ ሁሉም ፕሮግራማችን ዝውውሮችን ባተኮረ መልኩ ነው ለእናንተ ተደራሽ የምናደርገው። የመጀመሪያ ክፍል ትኩረታችን የሚሆነው ከኢንሳይድ አንፊልድ የተገኙ መረጃዎችን በተለይ በእጅጉ በጥብቅ እየተፈለገ የሚገኘው ምናልባት የመጀመሪያም ፈራሚ ሊሆን የሚችለው በሊቨርፑላውያን ዙሪያ የመሐመድ ሳላህ መልቀቅ ተከትሎ የአርቢ ላይፕዚጉ ያን ዲያሞንዴን ይህን በተደጋጋሚ ወደ እናንተ መረጃውን ስናደርሳችሁ ነበር። ግን ይሄ ተጫዋች ማን ነው የሚለውን ያለውን አቅም ፖቴንሻል ሊቨርፑል ቤት ሊመጣ ምን አይነት ሚና ሊሰጠው ይችላል፣ የዚህ ተጫዋች አስደናቂ ክህሎትና የምልመላ ውጤት ስካውቲንግ ሪፖርቱን በተወሰነ መልኩ ማግኘት ስለቻልን አሁን በመረጃና በማስረጃ አስደግፈን ያን ዲያሞንዴን የበለጠ በዚህ ፕሮግራም ክሊር እናደርጋለን። የበለጠ ደግሞ አሁን ሊቨርፑልም ፍላጎትንም ድርድሩንም ማጠናከሩን ተከትሎ የዚህ ተጫዋች ሁኔታ እንግዲህ የበለጠ ወደ እንግሊዝ ያደላ እንደሆነ መረጃዎች እያሳዩ ነው የሚገኙት። ወደ አንፊልድ የመምጣት እድሉ እየሰፋ መምጣቱን ተከትሎ በዚህ ተጫዋች ዙሪያ ያለውን ፕሮፋይል አሁን ላይ የድርድሩ ሁኔታ በተጨማሪም ሌሎች ከሊቨርፑል ጋር ተያይዘውም የወጡትን መረጃዎች በዚህ ፕሮግራም የማጋራቸው ይሆናል። በሁለተኛ ክፍል ሰፋ ላለ ደቂቃ የምንወያይበት ወቅታዊ መረጃዎችን ወደ እናንተ ተደራሽ የምናደርገው በማንቸስተር ዩናይትድ የአማካይ ክፍል ጥገናዊ ለውጥ፣ ስር ነቀል ለውጥ የሚደረግበትን ሂደት፣ ዩናይትዶች በዚህን ሰዓት ያቀዷቸው ተጫዋቾች ከራሳቸው ፕሮፋይል መነሻ በማድረግ ደግሞ የበለጠ የትኛው ተጫዋች በኳሊቲ በጥራት ለቦታው ላይ አመቺ ነው በሚል በዩናይትድ ፕሮግራም ሁለተኛ ክፍል ምንመለስ ይሆናል። በሶስተኛ ክፍል ትኩረታችን እንግዲህ ወደ ቼልሲ ተጉዘን ሁለት ትላልቅ የላቲን አሜሪካ ተጫዋቾች ከቼልሲ ይለቃሉ የሚል ሩመርስ ከጊዜ ወደ ጊዜ እየበዛ መጥቷል። ይህንን በተመለከተ የምናነሳው ነጥብ ይኖረናል። የአሎንሶ ቀጣይ ፈተና በቼልሲ ቤት ምን አይነት ሁኔታ ይጠብቀዋል? እነዚህን ተጫዋቾች ቼልሲ የሚያጣ ከሆነ በምን አይነት መልኩ ሊተካ ይችላል? እውነትስ እንደሚባለው የማጣት እድል ይኖረዋል ወይ የሚለውንም ምንመለከት ይሆናል። ሁለት የላቲን አሜሪካ ትላልቅ ተጫዋቾች ለቡድኑ በዘንድሮ የውድድር ዓመት ወሳኝ የነበሩ ነገር ግን የዩኤፋ ሻምፒዮንስ ሊግን ቦታ ዩሮፒያን ውድድርን ቼልሲ ባያገኝም በነበራቸው አስተዋጽኦ ግን ጉልህ ሚና የተጫወቱ ተጫዋቾች ምናልባት ለአሎንሶ የቤት ስራውን ከፍ ሊያደርጉበት ይችላል የሚል ግምት እየተሰጠ ነው። በሶስተኛ ክፍል ቼልሲን በተመለከተ ትኩረት እናደርጋለን። በአራተኛና በመጨረሻ ክፍል ትኩረት የምናደርገው እንግዲህ የጁሊያን አልቫሬዝ ጉዳይ ከጊዜ ወደ ጊዜ ከአርሴናል እና ከፒኤስጂ ጋር ተያይዞ እንዲሁም ባርሳ ተካቶበት ከባድ ትንቅንቅ ከወዲሁ እንደተፈጠረና ትናንት የበለጠ አመሻሹን በስፔን ትላልቅ ሚዲያዎች የወጣውን ዘገባ ለተመለከታችሁ ደግሞ ተጫዋቹ በግልጽ ለዲየጎ ሲሞኒም ለአትሌቲኮ አመራሮችም በዚህኛው ሳመር ከዓለም ዋንጫ በፊትም ሊሆን ይችላል፣ ከዓለም ዋንጫም በኋላ ሊሆን ይችላል፣ ብቻ በየትኛው መመዘኛ በዚህ ሳመር መልቀቅ እንደሚፈልግና ይሄ ተጫዋች ከወዲሁ ወደ ትላልቅ ክለቦች ለመዘዋወር በሩን ክፍት ማድረጉን እየዘገቡ ነው የሚገኙትና ምናልባት ማረፊያው ይሆናል የሚለውን በአራተኛ ክፍል ምንመለከት ነው የሚሆነው። የመጀመሪያ ክፍል ትኩረታችን ግን ኢንሳይድ አንፊልድን በተመለከተ ባለፉት 24-48 ሰዓታት
ከመሐመድ ሳላ መልቀቅ ጋር ተያይዞ እንግዲህ የሊቨርፑልን የሳመር ፕላን በተለያየ መልኩ እቅዳቸውን እንዴት ሊያስኬዱ አስበዋል የሚለውን አመሻሹን ዶሚኒክ ኪንግ የታመነው የቴሌግራፍ ዘጋቢ እንዲሁም ፖል ጆይስ የዘ ታይምሱ ዘጋቢ ይዞ ወጥቷል። የዝውውር ዘጋቢዎችም የሰጡን አፕዴቶች ኢንፎርሜሽኖች አሉ። ግን የበለጠ በክለብ ዙሪያ ያሉ ሪፖርተሮች የሚያወጡት ጽሁፍና መረጃ ተቀባይነት አለ በአብዛኛው ማለት ነው። ምክንያቱም እነዚህ ሪፖርተሮች ከክለቡ ዳይሬክት የማግኘት እድሉ ሰፊ ስለሆነ የበለጠ ደግሞ በጉዳዩ ላይ ያለውን ተጨባጭ እውነታ የማውጣት አቅም ስላላቸው ከዝውውር ዘጋቢዎች በተሻለ ሁኔታ ለክለብ ሪፖርተር የሆኑ ዘጋቢዎች የሚያወጡት ጽሁፍ የበለጠ አሁን ላይ ተቀባይነቱ ከፍ እያለ መጥቷል እና ከዚህ ጋር በተያያዘ እንግዲህ ትናንት ውድ አድማጫችን ብሬ በሚል አካውንት ይመስለኛል ካልተሳሳትኩኝ በሐሳብ እኔን ለመሞገት ሐሳቡን አስቀምጧል። ይሄ የሚወደድ የሚመረጥ ነው። እንግዲህ ምርጥ አድማጫችን ያቀረብከውን ሐሳብም የመረጃ አፕዴትንም ተመልክቻለሁ እና ያነሳው ሐሳብ ትክክል ነው። ነገር ግን አንድ ጉዳይ እዚህ ጋር ማንሳት ያለብን ወሳኝ ጉዳይ ባለፈው ሳመር ምናልባት ከኛ ጋር በዚህ ቻናል ረጅም ጊዜያት ቆይታ ያደረጋችሁ የሊቨርፑል ደጋፊዎች ልታስታውሱ ትችላላችሁ። አንድ ጉዳይ ማርች ላይ ኤፕሪል ላይ ደጋግመን ሰርተን በተደጋጋሚ አፕዴት አድርገናችሁ በኳሊቲ የፊት መስመሩን ለማጠናከር የተያዘውን ስትራቴጂ ቀደም ብዬ ስጠቁማችሁ ነበር። ለምሳሌ ሂጎ ኤኪቲኬ ሲፈርም የአሌክሳንደር ኢሳክ ጉዳይ እንደማይቀር በእርግጠኝነት ስነግራችሁ ነበር። ግን የምታስታውሱ ከሆነ ያለፈው ሳመር ላይ ኤኪቲኬ ከፈረመ በኋላ ሊቨርፑል ኢሳቅን አያስፈርምም የሚል መደምደሚያ ተሰጥቶ ነበር በነ ፋብሪዚዮ። ግን መጨረሻ ላይ የመጀመሪያውን ኤክስክሉሲቭ ኒውስ ዴቪድ ኦርኒስተን 110 ሚሊዮን ፓውንድ ለኢሳቅ እንደቀረበ መረጃውን አፕዴት ሲያደርግ ከወራት በፊት የተናገራትን ቃል ሜንሽን በማድረግ ነው። 3 ወይም 2 ተጫዋች በመልቀቅ ብቻ ሳይሆን ጥራትን በማሳደግ ሳመርን ትኩረት እንደሚያደርጉና በገበያ ላይ አንድ አጥቂና ከዛ በላይ ከተገኘ የማስፈረም እቅድ እንዳላቸው ማርች ላይ አፕዴት ያደረገው መረጃ አቅርበንላችሁ። እንግዲህ በስተመጨረሻም ኤኪቲኬን አስፈርመው ነው ሊቨርፑል ኢሳቅን የደከመው፣ ዊትዘን ማስፈረሙን ሳንዘነጋ ማለት ነው። አሁን በዚህኛው ሳመር ደግሞ ትናንት የፋብሪዚዮን ቪዲዮ ተመልክቶ ነው እንግዲህ አድማጫችን በኮሜንት መስጫ ላይ ያስቀመጠው ዲያሞንዴን ማስፈረም የመጀመሪያ እቅዳቸው ካልሆነ ግን ዲያሞንዴ ውሳኔውን ወደ ፔዤ የሚያደርግ ከሆነ ሊቨርፑል ፊቱን ወደ ብራድሊ ባርኮላ ያዞራል የሚል መረጃውን አድምጫለሁ በዩቲዩብ ቻናሉ ላይ የለቀቀውን የመጨረሻ አፕዴት። ግን አንድ ጉዳይ እዚህ ጋር አስምረን ማለፍ ያለብን ሊቨርፑል በገበያ ላይ የሚወጣው የሳላን ተተኪ በሁለት ዊንገር ለማስፈረም አይደለም። አሁን የሳላን ቦታ ላይ አንድ ተጫዋች ይመጣል፣ የሳላ ተተኪ ሆኖ አይደለም። ነገር ግን በሳላ መውጣት መነሻ ሊቨርፑል በቦታው ላይ ጥራት ያለው ተጫዋች ስለሚያስፈልግ፣ ምክንያቱም የሳላን ተተኪ ብለው በዚህን ሰዓት ወደ ገበያ እንደማይወጡ ይታወቃል። ምክንያቱም ሳላ ለሊቨርፑል በሰጠው ደረጃ ኳሊቲ ለማግኘት በጣም ከባድ ስለሆነ ብዙ የሚታሰብ ስላልሆነ፣ ግን አንድ ተጫዋች መጥቶ በ19 በ20 በ21 እድሜው ላይ ቢመጣ ሲጎሎብት ወደ ሳላ ሌቭል መሻገር ይችላል። ለክለቡ የሚያደርገውን አስተዋጽኦ በዛ ስታንዳርድ ደረጃ ወደ ብቃቱ ከፍታ ላይ ሲደርስ አስተማማኝነት ሊሰጥ ይችላል በሚል እምነት ጥሩ ፐርፎርማንስ ላይ የሚገኝ አስተማማኝነቱን ለረጅም ጊዜያት የተከታተሉትን ተጫዋች በቦታው ላይ ያመጣሉ። ሁለተኛው ፕላን ሊቨርፑል በዛኛው የዊንግ ሳይድ በግራው የሜዳ ክፍል ዲያሞንዴን መጠቀም ይችላል። በቀኙ ግን የበለጠ በግራው የሜዳ ክፍል ሊቨርፑል በትኩረት አንድ ተጫዋች እንደሚያመጣ ማረጋገጫ የሚሆነው የሉዊስ ዲያዝ ተተኪ በመጀመሪያ ደረጃ ክለቡ ባለማስፈረሙ በዘንድሮ የውድድር ዓመት ላይ የገባበትን ተጽዕኖ በየጨዋታ ሪፖርት ላይ በተለይ ድረ ጨዋታ ነጥቦች ላይ በአብዛኛው የሊቨርፑል ዘጋቢዎች ይዘው በሚወጡት ጽሁፍ የፊት መስመር
አማራጫቸው ውስን ሲሆን ዴብዙ ሲያንስ የግብ እጥረት ሲያጋጥመው መነሻ ተደርጎ መንደርደሪያ ተደርጎ በክለቡም ኃላፊዎች የታመነው ጉዳይ የዲያዝ ተፈጥሯዊ ተተኪ አለመምጣቱ ነው። አንደኛው ይሄ ነው። በሌላ በኩል ደግሞ የምታስታውሱ ከሆነ በተጠናቀቀው የሳምሬ ዝውውር መስኮት ደጋግሜ ከዚህ በፊት በ4-5 የተለያየ ፕሮግራም ላይ አንስቻለሁ። ኢሳቅንም ባርኮላንም የማምጣት የመጨረሻ እቅድ ነበር። ግን የባርኮላ ጉዳይ ላይ አንደኛ መጨረሻ የተጠየቁት ዋጋና የዝውውር መስኮቱ ሊዘጋ ጥቂት ቀናት 72 ሰዓታት በቀሩበት ሁኔታ ላይ ነው ፔዤ በሩን የከፈተው። ይሄ በዛ አጋጣሚ ደግሞ 100 ሚሊዮን ዩሮ የመክፈል ፕላን የላቸውም። ግን ለ12 ወራት በባርኮላ ዙሪያ ጠለቅ ያለ ኢንፎርሜሽንም ያለው አንዳንድ ሁኔታዎች ላይ ቀረብ ብሎ ጉዳዩን ለማጤን ወደ ፔዤ የበለጠ የተጠጋው ቡድን ሊቨርፑል ነው። አክቲቭሊ ይሄን ከወር ባልሞላው ጊዜ ውስጥ በቅርብ ጊዜ አንስተን ተወያይተናል እና ይህንን ከግምት ውስጥ በማስገባት ነው እንጂ መረጃዎች የሚወጡትን በደንብ አፕዴቶችን የበለጠ ከውስጥ አዋቂዎችም የማግኘት አጋጣሚ ስላለ እንጂ ሁለት ዊንገር የማስፈረማቸው እድል ከአንዱ በላይ በጣም ሰፊ ነው። ግን አካሄዱ ሊለያይ ይችላል። ለምሳሌ አንድ ዊንገር አስፈርመው አንድ ተጨማሪ ቨርስታይል ተጫዋች ዊንግን መጫወት የሚችል አውት ኤንድ አውት ነምበር 9 ባይሆን እንኳን በሐሰተኛ 9 ቁጥር መጫወት የሚችል በአማራጭ የፊት መስመሩን የበለጠ ዴብዙን የሚያሰፋ ተጫዋችን ለማስፈረምም እቅድ አለ በገበያ ላይ ጥሩ ሁኔታ ከተፈጠረ። ለምሳሌ የነ ሞርጋን ሮጀርስ አይነት ተጫዋቾችን ከአጥቂ ጀርባ መጫወት የሚችሉ ወደ ዊንግም ወጥተው መጫወት የሚችሉ እንደነዚህ አይነት ተጫዋቾችን ግን ትኩረቱ የሚሆነው በዚህኛው ሳመር ዲያሞንዴን አስፈርሞ ተጨማሪ ዊንግ ማስፈረም ወይም ቨርስታይል ተጫዋች ማስፈረም ነው ትልቁ የክለቡ ፕላን። ይሄን አስመራችሁ ያዙ። ጊዜው ሲደርስ የበለጠ ምንወያይ ነው የሚሆነው። ግን አድማጫችን ያነሳው መረጃ ትክክል ነው። ዲያሞንዴን ካላገኙ ወደ ባርኮላ ይሄዳሉ። ይሄን ሀሳብ በነገራችን ላይ አሁን ላይ ባለው ሁኔታ እንደዚህ ተብሎ ሪፖርቶች ሊወጡ ይችላሉ። በእርግጥ የክለቡ የቅርብ ዘጋቢዎች እና ፖል ግሮስትን እና ጄምስ ፒርስን እና ፖል ጆይስን ብትመለከቱ ኦፕሽኑ ሰፊ ነው። ስለዚህ አንድ ዊንግ ብቻ ይፈርማል ለማለት ይቸግራል። በጣም ሰፊ ኦፕሽን ስላለ እና ክለቡ እንግዲህ አንድ ሳላለቆ አንድ ዊንግ ያስፈርማል የዲያስ ተተኪ በአግባቡ ሳይመጣ። የበለጠ ደግሞ እንደምታስታውሱት በአንድ ወቅት አርነ ስሎት ለክለቡ ኃላፊዎች ቅሬታ አቅርበው ነበር በዲያስ ተተኪነት ተጫዋች አለመምጣቱ አሁን ላይ በጋክፖ ብቻ ለመገልገል በቂ እንዳልሆነና ሪዮኖ ጎሞሃ እንግዲህ በዚህ ደረጃ የክለቡ የገባበትን ጫናና ውጥረትን ተቋቁሞ በዚህ ተጫዋች ብቻ ሁኔታዎችን ለመሻገር እንደሚከብድ ሪፖርት አድርገው ነበር። ግን የበለጠ በመጨረሻ ሰዓት ባርኮላን ለማስፈረም ጥረት ተደርጎ እስቲ የኖጎሞሃን እድገት ዘንድሮ እንመልከትና በተሻለ ሁኔታ ለቀጣይ ሳመር በሚል ፕላን ተይዞ ነው እንግዲህ ድንገት የመሐመድ ሳላ መልቀቅም እዚህ ላይ ተጨማሪ ሌላ ዕዳ አይሆንም። ስለዚህ ጉዳዮችን አስፍተን መመልከት ያስፈልጋል ማለት ነው። ለምሳሌ ትናንት አመሻሹን ዶሚኒክ ኪንግ የመርሲሳይዱ ሪፖርተር እንደውም አንድ ጉዳይ ላስታውሳችሁ የየርገን ክሎፕን የስንብት መግለጫ በ2023-24 በቀጥታ በአመቱ መጨረሻ ክለቡን እለቃለሁ የሚለውን ኢንተርቪውን ያን ሙሉ የ5-6 ደቂቃ ኢንተርቪውን በቀጥታ እንዲያደርግ ከክለቡ ፍቃድ ያገኘው ጋዜጠኛ ማለት ነው ዶሚኒክ ኪንግ በጣም በአንድ ወር ውስጥ ከአንድ ጊዜ በላይ መረጃ አፕዴት ሊያወጣ ይችላል። ልክ እንደዛ ታይምሱ ዘጋቢ ፖል ጆይስ እና እሱ እንደሚለው ከሆነ ምሽት ላይ በቴሌግራፍ ገጹ ላይ ይዞ በወጣው ዘገባ ከሆነ የኔ ባለው መረጃ መሰረት በዲያማንዴ ዝውውር ላይ ብቻ ሊቨርፑል ትኩረት ያደርጋል የሚል እምነት የለኝም። ተጨማሪ በርካታ ኦፕሽኖች አሉ ከሚለቁ ተጫዋቾች ጋር ተያይዞ ሳይሆን በአንድ ኳሊቲ ብቻ የሳላ ክፍተት እንደማይሞላ ስለሚያምኑ ነው
እችን ቃል አስምሩበት። ይህንን ጉዳይ በድጋሚ ትናንት ምሽት በኤንቢሲ ላይቭ ላይ በተለይ ሲዝናል ሪቪው ፕሮግራም ላይ ካደመጣቸው አላቅም፣ በድጋሚ ዴቪድ ኦርኒስተን ይህን ጉዳይ ተናግሯል። እንደገና ቤን ጃኮብስ ይህንን ጉዳይ አመሻሹን በራሱ የኤክስ ገጽ ላይ በቀጥታ ሼር አድርጓል እና ሊቨርፑል በአንድ የፊት መስመር ተጫዋች ብቻ ቀጣይ ሳመርን ያጠናቅቃል የሚለው ጉዳይ እንኳን በእርግጥ ተቀባይነት የለውም። ኦፕሽኖች ይኖራሉ። ሁለቱንም ተጫዋቾች በእርግጥ እንደተባለው ላያመጡ ይችላሉ። ግን ከዲያማንዴ ውጭ አንድ የፊት ተጫዋች መምጣቱ የማይቀር ጉዳይ ነው። ይሄን ከምንመለከተው መረጃዎች ጋር በቀጥታ የሚወጡ ተጨባጭ መረጃዎች ናቸው። ምክንያቱም ዲያዝ መልቀቁ የበለጠ ዴብዙን እንዳሳሳው ስለታመነ እዚህ ላይ በተጨማሪ ፍሬድሪኮ ኬዛም በዚህ ሳመር ስለሚለቅ አንድ ተጫዋች ለቆ ቦታው በአግባቡ ሳይጠገን እዚህ ላይ ደግሞ ተጨማሪ ሁለት ዊንገር ሲለቅ በአንድ አይቮሪ ኮስታዊ የ19 ዓመት ተጫዋች ብቻ ተተኪነት እንግዲህ ዴብዙን አሬንጅ ያደርጋሉ የሚለው ጉዳይ የበለጠ ቦታውን ቢያሳሳ እንጂ ጥራቱን አያጎላም። ስለዚህ ተጨማሪ የዊንግ ተጫዋች መምጣቱ የማይቀር እኔ በተደጋጋሚ ሁለቱንም ያመጣሉ ብዬ እንዳምን ያደረገኝ አንደኛ የባርኮላን ጉዳይ የተስማሙት ዛሬ ላይ ስላልሆነ የዛሬ ዓመት የነበረ የተብላላ ጉዳይ ስለነበረ ነው። በሁለተኛ ደረጃ ደግሞ በዲያማንዴ ላይ የሚያሳዩት እምነት የበለጠ ገፍቶ የሚሄዱ እዛ ደግሞ ሌኪፕ እና በፈረንሳይ ሚዲያ እና አርኤምሲ ስፖርት ይዘው የሚወጡት ዘገባ ደግሞ የበለጠ የሚያሳየው ባርኮላ ላይ ያላቸውን ቁርጠኛ አቋም ካለፈው ሳምር ጀምሮ የበለጠ ከፍተኛ መሆኑና አንዳንድ ውስጥ አዋቂዎች የሚልኩልን ዘገባዎችን ከዚህ ጋር የተያያዘም ስለሆነ ነው እና ይሄ ነው ያለው ተጨባጭ እውነታ እንጂ ሁለቱንም እንግዲህ በአማራጭነት ተጠቅመው ግን አንድ ተጫዋች ብቻ ፋይናል ሰርድ ላይ እንደማይፈርም ነው እውነታውን እዚህ ጋር አሁን አስምሮ ለማለፍ ያስፈለገው እንጂ ሁለቱም ዳይሬክት ይፈርማሉ 100% እርግጠኛውን ይህም ደግሞ አልተናገርኩም። ምክንያቱም በዝውውር ምን እንደሚፈጠር ስለማይታወቅ የበለጠ ቻንሱን ግን ሰፊ ያደረገውን ሁኔታ ወደ እናንተ ተደራሽ ለማድረግ ነው። ለማንኛውም እናመሰግናለን አድማጫችን። ግን ይሄ አይቮሪ ኮስታዊ ተጫዋች ምን ያክል አቅም ቢኖረው ነው የበለጠ እንዲህ ጨረታውም ከፍተኛ ሆኖ የሊቨርፑልን ፍላጎት በጣም በአንገብጋቢ ሁኔታ ይህን ተጫዋች ለማስፈረም በጣም እየተጣደፉ አንደኛ ሌፕዚግ ከሚፈልገው ዋጋ ጋር ሊቨርፑል እስካሁን ኢኒሻል ቢዱ ተቀራራቢ አይደለም። ግን ሌፕዚግ ያሳየው ሁኔታ የበለጠ ለሊቨርፑል አድቫንቴጆችን ክፍት አድርጓል ነው የሚሉት። ምክንያቱም የፓሪስ ሴን ጀርሜን ፍላጎት እኮ አውት ኤንድ አውት ዊንገር ማስፈረም አይደለም፣ ቨርሳታይል ተጫዋች ማስፈረም ነው። ለዚህ እኮ ነው የበለጠ ከያን ዲያሞንዴ ይልቅ ጁሊያን አልቫሬዝ ወደ ፓርክ ዲ ፍራንስ የሚሄድ እድል አለው የሚሉት። ምክንያቱም በሶስቱም ዲፓርትመንት ተለዋዋጭ በሆነ ባህሪ መጫወት የሚችል ዲያሞንዴ በሁለቱ ዊንግ ነው የሚጫወተው፣ ሴንትራል ፎርዋርድ አይደለም። ግን የበለጠ ደግሞ ጁሊያን አልቫሬዝ ላይ ያላቸው ፍላጎት አንደኛ በፋይናንስም፣ ሁለተኛ ደግሞ በአርሴናሉ ፕሮግራም እናነሳለን። አትሌቲኮ ማድሪድ ኪምን እና ጎንካልቮ ራሞስን ጠይቋል ፒኤስጂን የጁሊያን አልቫሬዝ አካል እንዲያደርጉ። ትናንት ሞንዴ ዲፖርቲቮ ይህን ጉዳይ ሲዘግብ ነበር። በተመሳሳይ ሌኪፕ ሁለቱን ተጫዋቾች ብዙም ኤንሪኬ የማይገለገልባቸው የፊት መስመር ተጫዋቾችን። ስለዚህ የበለጠ ለፒኤስጂ አሁን ላይ አጋጣሚውን ሰፊ ያደረገው በጁሊያን አልቫሬዝ በኩል ነው። እንግዲህ ሶስቱ ተጫዋቾች ላይ ተፎካክሮ ሰብሮ የሚገባ ተጫዋች እንጂ ገና በብቃቱ እየዳበረ በሚያገኘው በርካታ ደቂቃ ሻርፕ የሚሆን ተጫዋች ሳይሆን የበቃ ተጫዋች ነገር ግን ጥሩ እድሜ ላይ የሚገኝ ከሶስቱ ጋር መፎካከር የሚችል ዊንገር ነው አሁን ኤንሪኬ የሚፈልገው። ዲያሞንዴ ገና 19 ዓመቱ ነው። ባርኮላ ያልፈለገውን ጉዳይ ነው እንግዲህ ዲያሞንዴን ፒኤስጂ እያፈላለገ የሚገኘው። ያ ማለት ዴብዙን አስፍተው በሮቴሽን ለመጠቀም ነው። አሁን ይህ ተጫዋች ደግሞ ከሌፕዚግ የሚለቀው አስተማማኝ ደቂቃና
ዋስትና ባለው የቋሚነት ስፍራ ስለሆነ ነው አድቫንቴጁ የበለጠ ወደ ሊቨርፑል ሰፊ ነው ወደ ፒኤስጂ ከሚሄዱ። ምክንያቱም እነዚህ ሶስት ተጫዋቾች ለቀጣይ 2-3 ዓመት ይነካሉ ተብሎ ስለማይጠበቅ፣ ግን የበለጠ ዴብዞን ማስፋት ኳሊቲ ያላቸውን ተፎካካሪዎችን ማምጣት ደግሞ በቦታው ላይ ያለውን ጥራትም አማራጭም ስለሚያሰፋ የፒኤስጂ አይነት ቡድን ደግሞ በእንደነዚህ አይነት ኳሊቲዎች የበለጠ የተደራጀ ስብስብም ስለሆነ ይህንን ከግምት ውስጥ ማስገባት ያስፈልጋል እና ይሄ ወጣት አይቮሪ ኮስታዊው የፊት መስመር ተጫዋች እንደምታስታውሱት ስለዚህ ተጫዋች መነገር የጀመረው ሰንበትበት ብሏል። ከፈረንጆቹ አዲሱ ዓመት ጀምሮ በርካታ ጊዜ ከሊቨርፑል ጋር ስሙ ሲያያዝ ነበር። ነገር ግን እድገቱ የነበረው የእግር ኳስ ኬሪየር ትልቁ እድገት የነበረው ሁሌ በሚባል ሁሌ ኦርነት የሚባል አሜሪካ ውስጥ የሚገኝ አንድ ትልቅ ሃይ ስኩል ውስጥ ነው፣ ፍሎሪዳ በሚገኝ እዛ በነበረበት ወቅት ይሄ ተጫዋች እንግዲህ በወቅቱ በነበረ በአሜሪካ ከፍተኛ በሃይ ስኩሎች በሚደረግ ውድድር ላይ እይታ ውስጥ ገብቶ የአካዳሚም የዛ ሃይ ስኩልም ከዛም በኋላ በተማረበት ትልቅ ዩኒቨርሲቲ ውስጥም የመጫወት አጋጣሚ ነበረው። ከዛ በዘለለ ደግሞ የበለጠ ከአሜሪካ ውጭ ላሉ ሌሎች በዓለም ሀገራት መጥተው ምልመላ የሚያደርጉበት ምናልባት ኡናይ ኤምሪ ጆን ዱራንን የመለመሉበት አካዳሚ ማለት ነው። የአካዳሚ እንግዲህ የራሱ ክለብ አለው። እዛ ክለብ በሜጀር ሊግ ሶከር ነው የሚሳተፈው እና ጆን ዱራንን የመለመሉበት ክለብ ያን ዲያሞንዴ እዛ የመጫወት አጋጣሚ ነበረው እና በወቅቱ 2023 ላይ የስኮትላንዱ ክለብ ሬንጀርስ ተጫዋቹን ለማስፈረም በብዙ ቅድመ ሁኔታዎች ተስማምተው ገፍተውበት ነበር። ግን ከቤተሰብ ጋር በተያያዘ የተጫዋቹን ሙሉ ፕሮቶኮል የማሟላት በተወካዮቹ በኩል የቀረቡ ፍላጎቶችን ለማሟላት ሬንጀርስ ፍቃደኛ ስላልነበር ሬንጀርስ ተጫዋቹን ለመተው ተገዶ ነበር እና በወቅቱ ሬንጀርስ ለፕሪሲዝን ዝግጅት ወደ አሜሪካ ፍላይት አድርገው ነበር እና ዲያሞንዴን ለማስፈረም ከፍተኛ ፍላጎት የነበረው በ2023 ሬንጀርስ ነበር። ከዛም በኋላ ሊጋኔስ ተጫዋቹን የመጀመሪያ የፕሮፌሽናል ኮንትራቱን 2023-24 በፈረንጆች አዲሱ ዓመት ጃንዋሪ ላይ 2024 መግቢያ ላይ በማስፈረም ተጫዋቹን ለ6 ወራት እዛው እንዲጎለብት በሚያደርጉበት ወቅት ታስታውሱ እንደሆነ 2023-24 ሊቨርፑል ፕሪሲዝን በአርነ ስሎት የመጀመሪያ አሰልጣኝነት ዘመን በአሜሪካ ቆይታ አድርገው ነበር። የሊቨርፑልን ሪኩፕመንት አባላት እነ ባሪ ሃተንና እነ ሚቻል ቡቼል የተለያዩ የሊቨርፑል የምልመላ ክፍል ኃላፊዎች ይህን ተጫዋች የመመልከት አጋጣሚ ነበራቸው። ግን በጊዜው ንብረትነቱ የሊጋኔስ ነበር እና የተወሰኑ ቆይታዎችን እዛው አሜሪካ ዴቨሎፕ እንዲያደርግ ጊዜ እንዲወስድና ተጨማሪ ጊዜያትን የበለጠ ራሱን ከፍ እንዲያደርግ ስላሰቡ እዛው ተውት። በዛም ወቅት እንግዲህ አጋጣሚው ተፈጥሮ ስለዚህ ተጫዋች ስካውቲንግ ሪፖርት የዛሬው የእንግሊዙ ክለብ ፈላጊው ሊቨርፑል ሪፖርቶችን አግኝቶ ነበር። መከታተል የጀመሩት ሊቨርፑል ፕሪሲዝን በአሜሪካ በነበረበት ወቅት ነው። ዲያሞንዴ የሚባል ስም በሊቨርፑል ኃላፊዎች ዘንድ የበለጠ ተሰምሮበት ክትትል ውስጥ መግባት የጀመረው የፕሮፌሽናል ኮንትራክቱን በይፋ ከጀመረበት ጊዜ አንስቶ የመጀመሪያ ጨዋታውን ለሊጋኔስ ማድረግ የቻለው በስፔን በነበረው ቆይታ በኖቬምበር ወር ባሳየው አስደናቂ ብቃት እያለ በሪያል ማድሪድ እና ሊጋኔስ ባደረጉት የላሊጋ ጨዋታ ነው የመጀመሪያ ጨዋታውን ማድረግ የቻለው። ከዛም በኋላ በአመቱ መጨረሻ የመጀመሪያ ግቡን ራዮ ቫሊካኖ ላይ አስቆጠረ። በዛን አመት ሊጋኔስ ወረደ። ሊጋኔስ በወረደበት አመት በቀጥታ እንግዲህ አርቢ ሌፕዚግ በሊጋኔስ የነበረውን ያን የውድድር አመት በትኩረት ስለተመለከቱ ይህን ተጫዋች በ20 ሚሊዮን ዩሮ ገና የፕሮፌሽናል ኮንትራቱ ከአንድ አመት በላይ ሳይቆይ በ20 ሚሊዮን ዩሮ ሌፕዚግ ማምጣት ቻለ። የመጀመሪያ ጨዋታው ማድረግ የቻለው ተመልከቱ ኤክስፒሪየንሱ በላሊጋ ከማድሪድ ጋር፣ በቡንደስሊጋ በኦገስት የመጀመሪያ ጨዋታውን ከባየር ሙኒክ ጋር ነበር ማድረግ የቻለው።
በፍጥነት ይሄ ተጫዋች አዳፕት አደረገ። የበለጠ አመርቂ እንቅስቃሴዎችን በሌፕዚግ ማሳየት ጀመረ። በኦገስት ከሙኒክ ጋር የመጀመሪያ ጨዋታውን አድርጎ በዲሴምበር ወር በፕሮፌሽናል ኬሪየሩ የመጀመሪያ ሃትሪኩን ፍራንክፈርት ላይ መስራት ቻለ። ፍራንክፈርት ላይ ሃትሪክ ሲሰራ ሶስቱም ግቦች ሲያስቆጥር በሁለቱ እግሮች ተጠቅሞ ነው፣ ሁለቱም በቀኝ አንዱን በግራ። ይሄ የበለጠ ትኩረቱን በሊቨርፑል ስካውት ኃላፊዎች ዘንድ ትኩረት እያገኘ ፈጠነ እድገቱ በጣም ከጠበቁት በላይ። ምክንያቱም በፕሪሲዝን ቆይታ ላይ ያሉ ተመልክተው ስካውቲንግ ሪፖርቱን ተቀብለው የተመለከቱት ገና ፕሮፌሽናል ኮንትራት ያልፈረመ እዛው እንዲቆይና የሊጋኔስ ንብረት እንዲሆን የተመረጠ ተጫዋች በሊጋኔስ አካዳሚ ተይዞ ለፕሮፌሽናል ኮንትራት 6 ወራት የተሰጠው ተጫዋች በአጭር ጊዜ ውስጥ በ2025-26 በዘንድሮ የውድድር ዓመት ከሙኒክ ጋር ጨዋታ አድርጎ ከፍራንክፈርት ጋር በቅርብ የውድድር ጊዜያት ውስጥ ሃትሪክ ሲሰራ ይሄን ተጫዋችማ የበለጠ አሁን ለመጣብን ትላልቅ ክፍተቶች ሁነኛ የፊት መስመር ተጫዋች ይሆናል በማለት ክለቡ ትልቁን እምነት የጫረው በእነዚህን ጊዜያት ተጫዋቹ በፍጥነት ያሳየው ኢፌክቲቭ ወይም በሊቨርፑል ኃላፊዎች ዘንድ በፍጥነት ተቀባይነት ለማግኘትና ተጨማሪ ጊዜያትን እንዳይወስድ የምልመላ ሂደትን ከሚያደርጉ ጉዳዮች መካከል ኢፌክቲቭ የሆኑ የሜዳ ውስጥ እንቅስቃሴዎች፣ የማያቋርጡ ኮንሲስታንሲ ነው። ይህ ተጫዋች የ1 ዓመት ቆይታ ነው ሊጋኔስ ያደረገው። ሌፕዚግ ከመጣ ገና 20 ሚሊዮን ዩሮ ነው የፈረመው። አሁን እስከ 100 ሚሊዮን ዩሮ ይጠየቅበታል። በቅርብ ዓመት የእግር ኳስ እድገቱን ብቻ ተመልክቶ አሁን 19 ዓመቱ ላይ ነው የሚገኘው እና ታሪካዊ ሃትሪክ ፍራንክፈርት ላይ ከሰራ በኋላ የቡንደስሊጋ የወሩ ኮከብ ተባለ። በአመቱ መጨረሻ 11 ግብ 6 አሲስት በ28 የቡንደስሊጋ ጨዋታ፣ ይሄ ማለት በ28 ጨዋታ 18 የግብ ተሳትፎ በአማካይ 0.5 የግብ ተሳትፎ የሚያደርግ ተጫዋች ሆነ። ፕሮፋይሉ በአንዴ ነው እንግዲህ ከዛ ከአሜሪካ አካዳሚ ከፍሎሪዳ ከሚገኝ አካዳሚ በአንዴ የሌፕዚግ ሱፐርስታር ሆነ። በዚህ የዝውውር መስኮት የገበያው ድምቀት ሆኖ እንግዲህ ሊቨርፑልና ፔዤን ትንቅንቅ ውስጥ ከቶ የበለጠ ሊቨርፑሎች ባላቸው የመደራደር ስትራቴጂ እንግዲህ አድቫንቴጆችን እያሰፉ ማምጣታቸው ነው እየተነገረ የሚገኘው። ስለዚህ ተጫዋች ግን የበለጠ በዘንድሮ ሲዝን ስካውት ሲደረግ አንዳንድ ቁጥሮቹ ምናልባት ከእድሜው በላይ ብቃቱም አስተዋጽኦም እንቅስቃሴውም ሜዳ ውስጥ ሲያደርግ የነበረው በተለይ ኮንሲስታንሲው አሁን በዚህ ተጫዋች ዙሪያ የሚባለውን ክፍያ ከቨር ለማድረግ እንደ አስፈላጊነቱ ሊቨርፑል 60 ሚሊዮን ፓውንድ እና ሃርቪ ኤሊየትን ማቅረብ የመጀመሪያ ተመራጭ ኦፕሽን ሆኗል። ይሄ ደግሞ የበለጠ ሌፕዚግን ተጠቃሚ ያደርጓል። ምክንያቱም ሌፕዚግ ሃርቪ ኤሊየትን አጥብቆ ስለሚፈልግ ይሄ በሌፕዚግ አይነት ቡድን ስትራቴጂክ የበለጠ እንደምታውቁት ከዚህ በፊት ዶሚኒክ ሶቦስላይን፣ ኩናቴን፣ ኬይታን ከሌፕዚግ ሊቨርፑሎች ሲያስፈርሙ ከሊቨርፑል በተሻለ ፍላጎትም ድርድርም ያደረጉ ክለቦች ነበሩ ከሶስቱም ተጫዋቾች ጋር። ሊቨርፑል ካለው ቅርበትና ትስስር ከሌፕዚግ ጋር በተለይ በክሎፕ አማካኝነት የተፈጠረው ጠንካራው ትስስር አድቫንቴጆችን እንዲወስዱ ረድቷቸዋል። አሁን ግን የሚታየው ስካውት ሪፖርት ግን ከዚህ አንዳንዴ የተጫዋቾች ብቃት በዚህ ደረጃ አክሰለሬት የሚያደርግ ከሆነ ኢፌክቲቭ የሚሆን ከሆነ መዘግየት የገበያውን ሁኔታ የበለጠ ኤክስፔንሲቭ ማድረግ ነው ተብሎ ይታመናል። በዘገዩ ቁጥር እድሉም አማራጩም እያነሰ ነው የሚመጣው። ምክንያቱም ተጫዋቾች ፕሮፋይላቸው ከፍ ባለ ቁጥር ቀጥታ ትኩረት የሚያደርጉት ይሄን የሚያጎለብቱትን ብቃት ላይ ሳይሆን በፕሮፌሽናል ዘመናቸው የሚያገኙትን ውጤታማ የኮንትራት አቅምን እና ስኬትን ነው ታርጌት የሚያደርጉት። ሽግግር ላይ ወዳለ ቡድን የመሄድ ፍላጎት አይኖራቸውም። የተገነባ ቡድን ላይ ገብቶ ሻርፕ ሆኖ ስኬቶችን ማምጣት ነው። ስለዚህ በእንደነዚህ አይነት እድሜ ላይ የሚገኙ ተጫዋቾችን የትኛውንም መስዋዕትነት ከፍሎ የሚያመጡት ክለቦች አጎልብተው ከዛም በኋላ ሲጠቀሟቸውም ኢፌክቲቭ ነው። ቢሸጧቸው እንኳን ከተጠቀሙ በኋላ የሚያገኙት ገንዘብ ከወቅቱ ጋር ባለው የዝውውር ዋጋ ጥሩ ክፍያ ስለሚገኝበት እንዲህ አይነት ስትራቴጂን
ታሳቢ ያደርጋሉና በቡንደስሊጋ በዘንድሮ ውድድር ዓመት ከየትኛውም ተጫዋች በላይ ይላል የተጫዋቹ ስካውቲንግ ሪፖርት ላይ 85.8 በመቶ የድሪብል ስኬቱ ውጤታማ የሆነ ተጫዋች የለም። 212 ድሪብሎችን ሞክሮ 182 ድሪብሎችን በስኬት ያጠናቀቀ ብቸኛ ተጫዋች ነው። በአምስቱ ትላልቅ ሊግ በሳክሰስፉል ሬት ላይ ከያን ዲያሞንድ የሚበልጠው ተጫዋች ላሚን ያማል ብቻ ነው በድሪብል ስኬት። በጣም የሚገርማችሁ ከጀረሚ ዶኩ ከአንቷን ሴሜኒዮ በሊጉ ኢፌክቲቭ የሆኑ ድሪብለር ከሚባሉ ከነዚህ ተጫዋቾች ጭምር ይበልጣል የድሪብል ሬቱ። እንግዲህ ቡንደስሊጋንና ፕሪሚየር ሊግ እያወዳደርኩ ሳይሆን አሁን ያሉበትን እድሜና ውጤታማነትን ስንመለከት ሬት ሲደረግ የተጫዋቹን አቅም የበለጠ የሚያሳይ ነው እና በአድቫንስ ፊልድ ፖዚሽን ላይ ድሪብል የማድረግ ስኬት ወይም ፕሮግሬሲቭ ድሪብሎችን በማድረግ በአምስቱ ትላልቅ ሊግ ከየማል ደግሞ በዚህኛው ቁጥር ይበልጣል። 44 የተሳኩ ፕሮግሬሲቭ ድሪብሎችን በማድረግ በበለጠ ግን በዚህ ተጫዋች ዙሪያ ከወጡ ስካውቲንግ ሪፖርት ውስጥ የሊቨርፑል የዘንድሮ አጫወት በሁለቱም ዊንግ የትኛውንም ዊንግ ላይ የተጠቀሙት እንቅስቃሴውን የበለጠ አመርቂና ኢፌክቲቭ ያደርገዋል ተብሎ የተጠበቀው ወይም ያጎለብቷል ብለው ያመኑበት ትልቁ የተጫዋቹ ብቃት ፕሬዠሮችን የመቋቋም በጫና ውስጥ ተጋጣሚ የማስገባት ወይም ተጋጣሚ ላይ የሚፈጥረው ጫና ፕሬስ የማድረግ ኢንቴንሲቲው የዚህ ተጫዋች አቅም ለምሳሌ ከተጋጣሚ ፕሬስ ቢደረግ እነዛን ፕሬሶች የመሻገር ተጋጣሚ ላይ ደግሞ በተቃራኒ ፕሬስ የማድረግ አቅም ለምሳሌ ከኢንትራ ፍራንክፈርት ጋር 23 ጊዜ በእያንዳንዱ የመጫወቻ ክልል በእያንዳንዱ የሜዳ ውስጥ እንቅስቃሴ ተጫዋቹ በነበረበት 23 ጊዜ እንደነዚህ አይነት ሁኔታዎችን ፊት ለፊት መጋፈጥ ችሏል። ማለት ከተጋጣሚ የሚመጣን ጫና በጣም የሚገርማችሁ ከ23ቱ 21ዱን በስኬት አጠናቋል። 21ዱን ያጠናቀቀበት ደግሞ የሜዳ ውስጥ እንቅስቃሴ ድሪብል፣ አንድ ለአንድ በመገናኘት በተጨማሪም ደግሞ በስፒድ ይሄ አንድ ተጫዋች ድሪብል እያደረገ ሲመጣ የበለጠ ኤሪያል ስፔሶችን የሚያገኝ ከሆነ እዛ ላይ የሚያሳየው ፔኔትሬሽን ስፒድ አለ አይደል? አሁን በሰዓት 36.6 ኪሎ ሜትር ፐር ሃወር ፍጥነት ማለት በጣም ፈጣን ተጫዋች ነው ማለት ነው። ስለዚህ በእንደነዚህ አይነት እንቅስቃሴዎች የተጋጣሚን ጫና መሻገር ችሏል እና ኢፌክቲቭ የነበሩ የሜዳ ውስጥ እንቅስቃሴዎች ነበሩ። ይሄ ከምልመላው ሪፖርት ውስጥ ሜንሽን የተደረጉ የተጫዋቹ በጣም ጠንካራ ስካውቲንግ ሪፖርት ነው። በአጠቃላይ በሲዝን ውስጥ ደግሞ እንደነዚህ አይነት ጫናዎችን በመሻገር 70% ውጤታማ ነው። ስለዚህ ሊቨርፑል በዘንድሮ የውድድር ዓመት ከገባበት ትልቁ ችግር መካከል ምንድን ነው? ተጋጣሚ ሊቨርፑልን የበለጠ ኦፌንሲቭ ሆነው ሲጫኑ ፕሬሲንግን የመሻገር አቅም በተለይ የተጫዋቾች የግል ኳሊቲ እና ፔኔትሬት የማድረግ አቅም ስፔሶችን የመጠቀም እና ካጡ በኋላ ያንን ኤሪያ ሪከቨር ለማድረግ መቸገር፣ እነዚህን ጉዳዮች ደግሞ ይሄ ተጫዋች በአግባቡ የዊንግ ሳይድን በደንብ መጠቀም ይችላል። በነገራችን ላይ አንድ ስካውቲንግ ሪፖርቱ ላይ የምሽቱን ዘገባ ስመለከት ሁለቱም ኮሊደር ላይ ሲጫወት በየትኛውም መመዘኛ ኢንፌክቲቭ ያልሆነበት ወይም እዚህ ላይ ትንሽ ተጫዋቹ ላይ መስራት ያስፈልጋል ብለው እንከን ያላወጡበት አስደናቂውና በዚህ ተጫዋች እድገትም የዘንድሮ የውድድር ዓመት ብቃትም የተገረሙበት ትልቁ አቅም ኮሊደሮችን ከቨር የማድረግ አቅሙ መከላከሉና ማጥቃቱ በጣም ባላንስ ነው። ታይሚንግ እና ዲሲዥን ነው። በየትኛው የጨዋታ እንቅስቃሴ ፉልባኩን ማገዝ እንዳለበት ኦቨርላፑና አንደርላፑን ሊቨርፑል በሚያጠቃበት ወቅት የመልሶ ማጥቃት እንቅስቃሴን የሚመራበት ስፒድ፣ እነዚህ ጉዳዮች ከግምት ውስጥ በማስገባት ነው እና ተጋጣሚ ላይ ጫና በመፍጠር እና በተለይ ወደ ተጋጣሚ የአደጋ ክልል የሚቀበላቸውን ኳሶች ትሪት የማድረግ ኤክስፔክትድ እንቅስቃሴ እና ክሬት የማድረግ አቅሙ 81.18% ነው። በተጋጣሚ የአደጋ ክልል አካባቢ የሚያገኛቸውን ኳሶች ወደ ውጤታማነት የመቀየር ቻንሱ በጣም በጣም
ኢፌክቲቭ ነው ይባላል እና ለተጫዋቹ ፕራይመሪ ዞን ተብሎ በአብዛኛው የሚነሳው በሁለቱም ዊንግ መጫወት ይችላል። ምክንያቱም የግራም የቀኝ እግርም ተጫዋች ነው። በቀኝ እግሩ በርካታ ግብ አስቆጥሯል። በግራ እግሩ የድሪብል ስኬቱ አስደናቂ ነው። ልክ የራያን ቸርኪ አይነት ከኳስ ጋር ያለው እንቅስቃሴ ማለት ነው። ሁለቱንም እግር ባላንስ አድርጎ መጠቀም ይችላል። ስለዚህ በሁለት የዊንግ አማራጭ ክለቡ የመጠቀም አጋጣሚ ይኖረዋል ማለት ነው ይህን ተጫዋች እና አስደናቂ ሩጫዎች የሚያደርግ በጣም ፈጣን አግሬሲቭ፣ በተለይ በተክለ ሰውነቱ እንቅስቃሴዎቹ ሁሉ በጣም ኢፌክቲቭ እና አካል ብቃት ምላሽ መስጠት የሚችል የአንድ ለአንድ ግንኙነቶችን የሚያሸንፍ በጣም ብቃቱ በተለይ ወደ ሌብዥግ ከመጣ በኋላ በእንቅስቃሴም ሜዳ ውስጥ በሚያደርገውም አመርቂ የሜዳ ውስጥ ውጤታማነትን ተጫዋቹ እንግዲህ ተፈላጊነቱ በጣም ከፍ ብሎ ነው እንግዲህ ስካውቲንግ ሪፖርቱ ላይ የሚታዩ ቁጥሮች ሁሉ የተጫዋቹን እድገት ፍጹም አስደናቂና በዚህን ሰዓት ምናልባት ክለቡ ለሚፈልገው የዊንግ ተጫዋች ፖዚሽን ላይ በበለጠ አሁን ላይ አስተማማኝ ነው የሚል ሪፖርቶች ነው የወጡት። ግን የመጨረሻ ጉዳይ ተጫዋቹ ላይ የበለጠ ትኩረታቸው ከፍ እንዲል ካደረጉ ምክንያቶች መካከል በሊቨርፑል የተጠናቀቀው የውድድር ዓመትና በዘንድሮ ሲዝን ያሉ ተጫዋቾች ያደረጉት እንቅስቃሴ፣ የተጫወቱት ደቂቃ፣ የተሳተፉት የግብ መጠንን ከግምት ውስጥ በማስገባት ነው። ለምሳሌ ኮርሊ ጋክፖ 52 ጨዋታ 9 ግብ 6 አሲስት፣ ፍሬድሪኮ ኬዛ 36 ጨዋታ 3 ግብ 3 አሲስት፣ ሪዮኖ ጎሞሃ 31 ጨዋታ 3 ግብ 1 አሲስት። አንቶኒ ጎርደን በሊቨርፑል ራደር ውስጥ በድጋሚ መግባቱን እንግዲህ ዶሚኒክ ኪንግ እየዘገበ ነው። ብራድሊ ባርኮላ፣ ያኒ ዲያሞንዴ ከሶስቱ ተጫዋቾች ሁለቱን ነው ዶሚኒክ ኪንግ የሚለው። የፔፕ ጋርዲዮላ መልቀቅ ኦሊቨር ሆገን ነበር ቀድሞ ይፋ ያደረገው። ለምንድን ነው የሆገን ዘገባ በአትሌቲክስም ዘታይምስም ቶሎ ሪፖስት አደረጉት? የክለብ ሪፖርተር ስለሆነ። ስለዚህ የበለጠ ከነፋብሪዚዮ ሪፖርትና መረጃ አፕዴት የክለብ ሪፖርተሮች ተቀባይነት የሚያገኙት ለዚህ ነው። ምክንያቱም ቅርበቱ ለሚዘግቡት ክለብ ስለሆነ ከመረጃ ዘጋቢዎች ወይም ከማዲቴሪያን ከአደራዳሪ አካላት ከሚገኙ ሪፖርቶች ይልቅ በቀጥታ ከክለብ የሚገኘው ሪፖርት ውሃ ስለሚይዝ ነው። የበለጠ የምታስታውሱ ከሆነ ከበርንማውዙ ጨዋታ በኋላ ወዲያው ነበር ይሄ መረጃ የተለቀቀው። የበርንማውዙ ጨዋታ ሳያልቅ ማንቸስተር ሲቲ እና በርንማውዝ እና ዶሚኒክ ኪንግ እንደሚለው ከሆነ እነዚህ ሶስት ተጫዋቾች የሊቨርፑል ዊንግ የነበሩ በዘንድሮ ሲዝን ይሄ ነበር ቁጥራቸው። ያኒ ዲያሞንዴ ለምሳሌ ከፍሬድሪኮ ኬዛ እኩል ነው ጨዋታ ያደረገው 36 ጨዋታ 13 ግብ 10 አሲስት 23 የግብ ተሳትፎ። የሊቨርፑል እነዚህ ሶስት ዊንገሮች 23 የግብ ተሳትፎ አይደለም ከተጫዋቹ በግማሽ መድረስ አልቻሉም። አንቶኒ ጎርደን 46 ጨዋታ አድርጓል። ከዲያሞንዴ በ10 ጨዋታዎች ይበልጣል። 17 ግብ አስቆጠረ፣ ግን 5 አሲስት 18 የግብ ተሳትፎ። ብራድሊ ባርኮላ 48 ጨዋታ አድርጎ 13 ግብ አስቆጠረ፣ ከያኒ ዲያሞንዴ እኩል 7 ግብ የሆነ ኳስ አመቻችቷል። በድምሩ 20 ማለት ነው። የበለጠ ኢፌክቲቭ የሆነው እነዚህ የግብ ተሳትፎ ላይ የበለጠ በሁለት ተጫዋቾች የሳላን ኢፌክቲቭ ያለፉት ፕራይም ታይም ላይ ለክለቡ የሚሰጠውን አገልግሎት በድምሩ ማግኘት እንችላለን የሚል እምነት ስላለን አሁን ሁለት ዊንገርም የሚያስፈርሙት በተቃራኒው የዲያስ ተተኪ ነው። በሌላ በኩል ደግሞ የሳላን ተሳትፎ በጋራ የቡድን ውጤታማነት ለማምጣት አስፈላጊው አማራጭ አንድ ሳይሆን ሁለት እንደሆነ ይታመናሉ። ስለዚህ እነዚህ ስካውቲንግ ሪፖርቶች እንዳለ በአጠቃላይ የወጡት ሊቨርፑል በራደር ውስጥ ከያዛቸው 3 ሊስትድ ከተደረጉ ተጫዋቾች ውስጥ የነዚህ ተጫዋቾች ሪፖርት ወጥቷል። የበለጠውን ደግሞ ያኒ ዲያሞንዴ አብዛኛውን የውይይቱ አርዕስት ሆኗል። ስለዚህ ይህ ተጫዋች በጁን 15 በሚከፈተው የዝውውር መስኮት ምናልባት የመጀመሪያ ፈራሚ ይሆናል። ከዚህ በኋላ አዲስ የድርድር ስቴጅ እና አግሪመንት በተለያዩ መመዘኛዎች ላይ የሚኖሩ የክለቦች ድርድር
እስካልገፋ ድረስ እንግዲህ ይሄ የመጨረሻ አፕዴታችን ነው የሚሆነው በዚህ ተጫዋችና አሁን ባለው በሊቨርፑል ወቅታዊ አፕዴት ላይ የያኒ ዲያሞንዴን የመጨረሻ ክፍል ነው በዚህ ፕሮግራም ወደ እናንተ የምናደርሰውና የበለጠ እንደነዚህ አይነት ሪፖርቶች ሲወጡ ደግሞ አንድ ክለብ ቀረብ ብሎ ጉዳዩን እንግዲህ እየገደለ ሲመጣ እውነታው ቀስ በቀስ መውጣት ይጀምራል ማለት ነው። በነገራችን ላይ ይህን ፕሮግራም ወደ እናንተ እያሰናዳው ከተመለከትኳቸው መረጃዎች መካከል በቀጣይ የውድድር ዓመት አሊሰን ቤከር በሊቨርፑል የመቆየት እድሉ አሁን ላይ ከመልቀቁ ይልቅ በጣም ከፍተኛ ነው። ይሄ ግብ ጠባቂ የማቆየት ከፍተኛ ጥረት የሊቨርፑል ኃላፊዎች እያደረጉ ነው። ጁቬ ጥሩ የሆነ ኮንትራት ቢያቀርብም ግን አሊሰን በየትኛው መመዘኛ ቅድሚያ የሚሰጠው አሁን ላለበት ለረጅም ዓመታት ያገለገለበት ክለብ ላይ እንግዲህ መቆየትን ነው ቅድሚያ የሚሰጠው እና ምናልባት ሊቆይ የሚችልበት እድል አሁን ላይ ከመልቀቁ ይልቅ ሰፊ ነው እየተባለ ነው። አሊሰን ቤከር እና በቀጣይ የውድድር ዓመት እንግዲህ አንዱን ኮንትራት አክብሮ በክለቡ ከቫንዳይክ ጋር ለአንድ ሲዝን ተጨማሪ ሲዝን ሊቆይ የሚችልበት እድል እየሰፋ መጥቷል። ከዚህ ጋር በተያያዘ እንግዲህ ፋብሪዚዮም አመሻሹን ሊቨርፑሎችም ለተጫዋቹ አሳውቋል። ተጫዋቹም እንግዲህ የክለቡን አቋም ያከብራል። እንግዲህ በቀጣይ ቀናት ኦፊሻሊ የሚታወቅ ይሆናል። ግን በጭራሽ ጁቬን አሁን ሊቨርፑልን ፑሽ አድርጎ ወደ ጁቬ መሄድ አይነት አዝማሚያ ከአሊሰን ቤከር በኩል አልተስተዋለንም። ለማንኛውም የመጨረሻው አፕዴት ይህን ይመስላል። አዲስ መረጃ እና የበለጠ የቀረበ ሁኔታ ካለ ይዘንላችሁ እንመጣለን። እስከ መጨረሻ ሰዓት ድረስ የወጣው አፕዴት ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሁለተኛ ክፍል ሰፊውን ሽፋን ሰጥተን የምንወያየው የማንቸስተር ዩናይትድ በርከት ያሉ መረጃዎች አሉ። በማንቸስተር ዩናይትድ የአማካይ ክፍል ጥገናዊ ለውጥ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።